ሄሎ ድምጽ አይሰማም ምንድነው የምትለኝ ዝና ደግሞ እውነቴን ነው ምን አትወድም ወይ ቡራ ለካ አልቀመስከውም ኧረ እባክሽ ታጣ አንተ ሙሉ ከፍለሃለሁ ከኔ ጋር ስራ እያልኩ አንተና እያንዳንዱ ገጽ ላይ አይተፈረም ፈታሪ ያው ፈታ በይበት ሰሚኛለሽ እኔ እንዳንቺ ለማኝ አይደለም ያንቺ ችግር ግን ምን እንደሆነ ታውቂያለሽ አሁንም ስለ ችግር እያወራሽ ነው ቃሉ ራሱ እንዴት እንዳስጠላኝ አሁንም ግን አንቺ ችግር ተመሳሳይ ነው ሁሌ መነሳትን ብቻ ነው የምታዩ አታስቢ እህቴ አሁን ላይ አነሳሴ በጣም በከፍታው ስለሆነ ካሁን በኋላ አልወድቅም መድብል ኤደን እንግዲህ ወደ ነበረበት ስርዓት እንድትመለስ ወይም ደግሞ ወደ እነሱ ቤት ድጋሚ እንድትመጣ ጥያቄ አቅርቦላት ነበረ እሷም እንግዲህ በደስታ በፈገግታ እንዲህማ ማርሽጠው ምን ይበሉ ታዲያ ከዚህ በላይ ሌላ ምን ነገር አለ በማለት እንግዲህ በደስታ ሀሳቡን ተቀብላ እንትን ብላለች ማለት ነው በጣም ነው ተደሰተችው በጣም ነው ደስ ያላት ከምንም በላይ ወደ ቤተሰቦቻችን በጣም ነው ደስ ያላት ምክንያቱም እንደሚታወቀው በፊትም ይሄን ነገር ትፈልገው ነበር እሷ ምክንያቱም መድብል ጋር የሆነ ፍንቃ ነገር ይዟት ነበረና እሱን ነገር ለማግኘት በጣም ብዙ ነገሮችን አድርጋለች ግን ያው የሰራችው ስራ ትክክል እንዳልሆነ ስላወቀች ያው ይቅርታ ብላ ወጣለች ማለት ነው እንግዲህ ዛሬም ደግሞ በባለፈው መድብል ጋር ተገናኝተው አንዳንድ ነገሮች እያወሩ ነበረ የሰራችው ስራዋ ትክክል እንዳልሆነ ትክክል ባይሆንም ደግሞ የደረሰባት ነገር በጣም አስቸጋሪ እንደሆነ በቃ ብዙ ነገር አውርታለች ለልጇ ብላ ያሳለፈችውን ህይወት ምናምን ስትነግረው እንግዲህ መድብል ጀስት አዝኖላት ነበርና እንግዲህ አሁን ድጋሚ ወደ ቤት እንድትመለስ አድርጓታል በዚህም እንግዲህ እሷ በጣም ደስተኛ ነች ቤትም ሲያመጣት እንግዲህ ቤት ውስጥ በጣም በደነገጡት ግን ቢሆንም ያለውን ነገር ስለተረዷት ብሩክም ፈቃደኛ ነው ያው ማን ቅድስቴም እንግዲህ እንኳን መጣሽ ብላ ነው የተቀበለቻት በፈገግታ እንግዲህ ዳጣ ነበረች የደበራት ዳጣ በጣም ተናደደችው እንዴት እንደዚህ ይሆናል እዚህ ኩና ለማለት ስንት ኢንፎርሜሽናችን ስንት ነገራችን ስታመላልስ ያን ሁሉ ነገር ያደረገችን ሴት እንዴት ተመልሰ ታመጣለህ ለምን ብላ ተቆጥታ ነበር መድብልም እንግዲህ ተያላት ነበር ማለት ነው ሌላው ግን ቅድስትም ተቀበላታለች ብሩክም ፈቃደኛ ሆነዋል ማለት ነው በጣም ደስ የሚል ነው ሌላው ሉላና ሞገስ ናቸው ከብዙ መከራ በኋላ እንግዲህ ገንዘባቸውና ድርጅታቸው ከገድ ያለቆላቸዋል እንዲሁም ደግሞ የሉላ እና የዝናም ሰማንያቸው ተቀዷል የቀራቸው ምንድነው አሁን የቤታቸው ጉዳይ ነው ወይም ደግሞ የቤቱ አሁን እሱም ፕሮሰስ ላይ ነው ያው 0 ቀራም አልተባለም ገና ነው ጠበቃው እሱን ነገር ደግሞ እያስተካከለ ነው የሚገኘው በቅርቡ እንደሚስተካከልም ተስፋ አድርጎ ነግሯቸዋል ስለዚህ ከዚህ በላይ ምንም ደስታ የለም ቤቱ ሂደት በሂደት ይሆናል ግን ዋናው ትልቁ ነገር አንደኛ ባንክ ያለው ንብረታቸው ሁለተኛ ድርጅታቸው መለቀቁ በጣም ከምንም በላይ የሚያስደስት ነገር ነው በጣም ተደስተዋል ማለት ነው ቤተሰቦቻችን ሌላው እንግዲህ የሚያሳስበው ነገርና በጣም የሚያስጠላው ነገር ዝና ከእስር ቤት አመልጧል በጣም ነው የሚያስጠላው ዝና ከእስር ቤት አመለጠ ማለት እንግዲህ እንዳወያችሁት ያለፈበት መንገድ አለ እንግዲህ መድብል ብዙ መከራ ደርሶበት ነው አሳልፎ ለህግ አካላት የሰጠው ከዛ ደግሞ ዝና እሱ ብቻ ሳይሆን አንደኛ በሱም የመጀመሪያ በቃላለ ሁለተኛ ደግሞ በጣም እኔ የደበረኝ ፓርቲ የትኛው ተቃላችሁ መድብል መናገር የሌለበትን ለዝና ተናግሯል ምንድነው እሱ ምክንያቱም ካሁን በኋላ ቁጥር ስር ዋለ ብሎ ስላሰበ ተናግሯል እሱ ምንድነው ካሌብ ሞሲሳ ቀኝ እጅ እንደነበረና የድሮ ዘረባቤል ብሎ የሚጠራው መድብል እንደሆነ ራሱን ግልጽ አድርጎ ተናግሯል አንድ አይኑን የሚያጠፋው እሱ ራሱ እንደሆነ ከሐስከበ ነግሮታል ስለዚህ እሱ ነገር ደግሞ በጣም የሌለ ካሌብን የሚያስቆጣውና የሚያናድደው ፓርት ነው ስለዚህ የሌለ እንደውም በቃ እስከ ሞት ድረስ እንደሚጋፈጥ ምንም ጥርጥር የለውም በእርግጥ የመድብል ጓደኛው ወይም ደግሞ የካሌብ ሞሲሳ ወንድሙ እንትየ ወንድሙ የመድብል ቀኝ እጁ ነው በጣም ጓደኞች ናቸው እሱም እንግዲህ በቅርቡ በባለፈው መጥቶ አብሽር አለውልህ እስከ ጥግ ድረስ አብረን እንፋለማለን ምንም ነገር እንዳትፈራ ብሎታል መድብልም እሺ ብሎ እንግዲህ ቃል ተገባብተው ነው የተለያዩት ግን ቢሆንም አሁን ላይ ትንሽ ነገሮች ቻሌንጅ እንደሚያደርጋቸው ምንም ጥርጥር የለውም ምክንያቱም አሁን ላይ እነሱ እየተዘጋጁ ያሉት እንግዲህ ከሁለት ሳምንታት በኋላ የብሩክና የቅድስት ሰርግ ነው ያን ሰርጋቸውን ደግሞ ለማድረግ ያሰቡት ያው
በጣም ሰፊ ድግስ ባይባልም እንደ ሁኔታው ደግሰው የራሳቸውን ደስ የሚል ጊዜ ለማሳለፍ ነው ብዙ ነገር ሲያመቻቹ የነበረው። ግን እሱ ነገር ትንሽ የተሳካ አይመስለኝም። ምክንያቱም ዝና እዚህ ጋር ምልጧል፣ ካሌብ እዚህ ጋር የራሱን ስትራቴጂ ነድፎ እየተከተለ ነው። እሱ ነገር ትንሽ ከባድ ነው የሚሆንባቸው ብዬ ተስፋ አድርጋለሁ። ግን ሁሉንም እንደሚያልፉትና ያሰቡት ላይ እንደሚሳኩ ምንም ጥርጥር የለውም። በተለይ ሉላና ሞገስ አሁን ላይ ነፃ ወጣ እንደፈለግን ሆን ብለው ደስ ሲላቸው አሁን ሌላ እንትን መጥቶባቸዋል። አሁን በእርግጥ ከወንጀል ነፃ ናቸው። ሉላም ከዝና እንትን ሰማንዋ ተቀዷል፣ ህግ አወርዶታል። እሱ እንዳለ ሆኖ ማለት ነው። ግን ዝና ያው እንደሚታወቁት ህግ አይገዛቸውም ምናምን የሚባለው ነገር ስለማያውቁት በሱ በራሳቸው በደመ ነፍስ ስለሆነ የሚመሩት እሱ ነገር ትንሽ ዋጋ ሊያስከፍል ይችላል ማለት ነው። ሌላው በጣም ያሳቀኝ ደግሞ የማህሌት ጉዳይ ነው። ማህሌት እንግዲህ እንዳያቸዋል ሴቷ ዝና እኔ ነኝ እያለች እንግዲህ ስትለጠጥ ነበረ። እንግዲህ የመኪናውን ቁልፍ ይዛ እንዲህ ስታሽከረክረው ነበርና የዝና መኪና ይዛ ዝና የሚባል ሰው ካሁን በኋላ አይታወቅም እያለች እንግዲህ ቃንቃ እያለች ነበረ። ግን ዝና ደግሞ አመለጠ። እኔ እንጃ እንዴት ብዬ እንደምነግራችሁ ጋይስ፣ የምር በጣም ነው ያሳቀችኝ። አስባችሁታል? አሁን ዝና ሲመጣ ማለት እንዴት እንደምትሆን ስታስቡት ጋይስ፣ የምር በጣም ነው ዘና የሚያደርገው የሚያስቀው። ኤኒዌይስ እንግዲህ እሷም የምትችለውን ነገር እየሞከረች ነው ለማስተካከል ነገሮችን፣ ብዙ ነገሮችን ከፍ ዝቅ እያለች ነው የምትገኘው። ሁሉም ነገር እንግዲህ መልካም እንደሚሆን፣ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ጥሩ ነገር ነው እንግዲህ የተንቀሳቀሰች የምትገኘው። ቀጣይ እንግዲህ አሪፍ ነገር እንደሚፈጠር ተስፋ እናደርጋለን። እነ መድብልም ይህን ቻለንጅ አልፈውት እንዲህ ካለ ሞሲሳና ዝናን መልሰው ወደ ጥሩጥስ ከተው እነሱ የራሳቸውን ላይፍ የራሳቸውን ህይወት እንደሚኖሩ እንግዲህ ምንም ጥርጥር የለውም። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወዳችሁ ስለምትከታተሉኝ በጣም አመሰግናለሁ ቤተሰቦቼ። መልካሙ ሁሉ ተመኘው። ወዳችኋለሁ። ባይ ባይ።